ሰላም ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ይዤላችሁ የመጣሁት ትምህርት ስለ futur proche እና ስለ futur simple ልዩነታቸው ምንድነው የሚለውን አብረን እናያለን። እሺ ወደ ትምህርታችን። ዛሬ የምናየው ስለ futur proche እና ስለ futur simple ምን ማለት ነው የሚለውን አብረን እናያለን ማለት ነው። futur proche ማለት በኋላ የምናደርገው ነገር፣ ነገ የምናደርገው ነገር እርግጠኛ የሆንበትን ነገር futur proche እንለዋለን ማለት ነው። ድርጊቱ የሚከናወነው ማለት ለምሳሌ ማታ ሊሆን ይችላል፣ ነገ ሊሆን ይችላል፣ ግን ድርጊቱ መከናወን አለበት ማለት ነው። ይሄ futur proche እንለዋለን። እሺ ለምሳሌ እዚህ ጋር je plus pronom ማለት ነው plus v ይሄኛው verb aller conjugue ሲደረግ እነዚህን ይሰጡናል ማለት ነው። ከዛ plus verb infinitif የምንለው aller ማለት ነው። aller conjugue ሲደረግ እንዳልኳችሁ እነዚህን ይሰጠናል ማለት ነው። እሺ je vais aller à la piscine ብል መዋኛ ቦታ እሄዳለሁ፣ ለመዋኘት እሄዳለሁ። አላ ፒሲን ማለት መዋኛ ቦታ ማለት ነው። እዛ እሄዳለሁ ነው የሚለው። መቼ? በኋላ ሊሆን ይችላል፣ ነገ ሊሆን ይችላል፣ ግን እርግጠኛ የሚከናወን ነገር ማለት ነው። ለምሳሌ ce soir ኦኬ፣ ወይም ደግሞ après ኦኬ፣ በኋላ ሊሆን ይችላል። እዚህ ጋር እንደዛው ማለት ነው። ይቅርታ ይሄንን ላጥፋው። እዚህ ጋር tu vas aller à la piscine ኦኬ፣ አንተ ወይም አንቺ መዋኛ ቦታ መሄድ ማለት ነው። መዋኛ ቦታ እሄዳለሁ ce soir ወይም እንዳልኳችሁ ቅድም ኤግዛምፕል እንደሰጧችሁ ce soir ማታ ወይም après በኋላ ማለት ነው። እሺ እዚህ ጋርም እንደዛው il va aller à la piscine እሱ መዋኛ ቦታ ይሄዳል። መቼ? በኋላ ወይም ማታ ወይም ነገ ሊሆን ይችላል፣ ግን ድርጊቱ የሚከናወን መሆን አለበት ማለት ነው። እሺ እዚህ ጋርም elle va aller à la piscine እሷ መዋኛ ቦታ ትሄዳለች። መቼ? ce soir ወይም après። እሺ እዚህ ጋር nous allons aller à la piscine ኦኬ፣ እኛ እንሄዳለን መዋኛ ቦታ መቼ? በኋላ ወይም ce soir ማታ፣ ዛሬ ማታ። እዚህ ጋርም እንደዛው vous allez aller à la piscine እነሱ መዋኛ ቦታ ይሄዳሉ መቼ? ce soir demain après ኦኬ። እዚህ ጋር ይቅርታ፣ እዚህ ጋር ils vont aller à la piscine ኦኬ፣ ይቅርታ ils vont aller à la piscine እነሱ መዋኛ ቦታ ይሄዳሉ መቼ? demain après ce soir መቼ እንደሆነ ያው እነሱ ነው የሚያውቁት፣ ግን ያ ነገር ይከናወናል ማለት ነው። በእርግጠኝነት ይደረጋል። ኦኬ እዚህ ጋር elles vont aller à la piscine እነሱ ለሴቶች ማለት ነው elles እና vont aller à la piscine መዋኛ ቦታ ይሄዳሉ መቼ? በኋላ ሊሆን ይችላል፣ ነገ ሊሆን ይችላል፣ ግን ይሄ ድርጊት መከናወን አለበት ማለት ነው። እሺ አሁን ደግሞ የምናየው ስለ futur simple። ቅድም እንዳልኳችሁ futur simple የምንጠቀመው መቼ ነው? ከ20 ዓመት በኋላ የምናደርገው ነገር ወይም ደግሞ ፕሮሚስ ማለት ቃል ገብተን ያንን ነገር አናድርግ የምናውቀው ነገር የለም። ኦኬ እርግጠኛ ያልሆንበት ነገር ሊደረግም ይችላል ላይደረግም ይችላል፣ ግን ብዙ ርቀት ያለው ማለት ነው። futur proche ብለን ያየነው ግን
አሁን ነገ የሚደረግ ነገር ነው ማለት ነው። በፍጥነት የሚደረግ ነገር እና እርግጠኛ የሆንበት ነገር ነው። እዚህ ጋር ግን እርግጠኛ አይደለንም። ይፈጸም አይፈጸም፣ ሊፈጸም ይችላል ግን እርግጠኛ አይደለንም። ኦኬ እሺ። በፈረንሳይኛ 3 አይነት ግሩፖች አሉ። አንደኛው ግሩፕ የሚያልቀው አንድ ቨርብ ማለት ነው የሚያልቀው በኤር ነው ማለት ነው። ለምሳሌ jouer ማለት መጫወት ማለት ነው። የሚያልቀው በኤር ነው ማለት ነው። ሁለተኛ ግሩፕ የምንለው ኢኤር አንድ ግስ በኢኤር ነው የሚያልቀው ማለት ነው። ለምሳሌ ፊኒር አያችሁ፣ በኢኤር ነው የሚያልቀው። ሶስተኛው ግሩፕ የምንለው ደግሞ በኤር ነው የሚያልቀው ማለት ነው። ለምሳሌ ዲር በኤር ነው ያለቀው ማለት ነው። እሺ እና እነዚህ 3ቱ ቨርቦች የሚያልቁት ሁሌ ፊውቸር ሳምፕል ስንጠቀም በእነዚህ ነው ማለት ነው። እኔ፣ አንቺ፣ አንተ፣ እሱ፣ እሷ፣ እኛ፣ እነሱ፣ እነሱ ለወንዶች እነሱ ለሴቶች ሲሆን ሁሌ የሚያልቀው በእነዚህ ነው ማለት ነው። እሺ ለምሳሌ ቨርብ jouer በኤር የሚጨርሳለ ማለት ነው። አንደኛው ግሩፕ የምንለው ማለት ነው። ከዛ ወደ ፊውቸር ሳምፕል ስንቀይረው አኢ ይገባበታል ማለት ነው። ምን ይሆናል? je jouerai አያችሁ፣ አኢ ሲነበብ ኤ ይሆናል ማለት ነው። je jouerai እና እንደዚህ እያለ ይቀጥላል ማለት ነው። je jouerai tu joueras il jouera elle jouera nous jouerons vous jouerez ils joueront elles joueront አያችሁ፣ እነዚህም ብቻ ከፊት ማስገባት ነው ማለት ነው። ሁለተኛው ግሩፕ ያልኳችሁ ደግሞ የሚያልቀው በኢኤር ነው ማለት ነው። ለምሳሌ ፊኒር ወደ ፊውቸር ሳምፕል ስንቀይረው ምን ይሆናል? je finirai አያችሁ፣ አኢ ሲገባበት ኤ ይሆናል ማለት ነው። እዚህ ጋር እንዳሳየዋችሁ ማለት ነው። እዚህ ጋር ምንም የሚቀየር ነገር የለም። እዚህ ጋር እናመጣና je finirai tu finiras il finira elle finira nous finirons vous finirez ils finiront elles finiront አያችሁ፣ ምንም የሚለወጥ ነገር የለም ማለት ነው። እነዚህን ማስገባት ነው ማለት ነው። እሺ አሁን የምንሄደው ወደ ትሮዚየም ግሩፕ ማለት ነው። ሶስተኛው ግሩፕ የምንላቸው ቨርቦች ጋር ነው የምንሄደው። በኤር የሚያልቀው ማለት ነው። ኦኬ ለምሳሌ ዲር ወደ ፊውቸር ሳምፕል ስንቀይረው ምን ይሆናል? je dirai እዚህ ጋር እንደምታዩት እንደዚህኛው አይደለም። ይሄኛውን ሙሉውን ቨርብ ወስደን ነው እዚህ ጋር የምናስገባው ማለት ነው። እዚህ ጋር ግን ሙሉውን አንወስድም ማለት ነው። የምንወስደው ዲኢኤር ብቻ ነው ማለት ነው። ስለዚህ je dirai እዚህ ጋር
ያው እንደምታዩት ነው። እዚህ ጋር እንዳሳየዋችሁ አንደኛው ግሩፕ ላይ ሁለተኛው ግሩፕ ላይ እንዳሳየዋችሁ ነው። ልዩነቱ ምንድነው? እዚህ ጋር ሙሉን ቨርብ አንወስድም ማለት ነው። አንደኛው ግሩፕ እና ሁለተኛው ግሩፕ ላይ ያሉት ቨርቦችን ግን ሙሉን ቨርብ ወስደን ነው የምናስቀምጠው። ከዛ መጨረሻው የሚያልቀው በእነዚህ በቀይ በጻፍኩት ነው ማለት ነው። እዚህ ጋር አብረን ስናነበው je dirai, tu diras, il dira, elle dira, nous dirons, vous direz, ils diront, elles diront. እሺ አሁን የምንሄደው ወደ ኤግዛምፕል ነው ማለት ነው። የሁለቱን ልዩነት ለማወቅ ኤግዛምፕሎች ይዤ መጥቻለሁ። ወደ እነሱ እንሄዳለን። እዚህ ጋር ቅድም እንዳሳየዋችሁ ነው ማለት ነው። ፉቱር ፕሮሽ ስንጠቀም ሁሌ እነዚህ ያሉበት ማለት ነው። ዠ ፕሉስ ቬ ፕሉስ ቨርብ ኢንፊኒቲቭ ማለት ነው። እዚህ ጋር አረፍተ ነገሩን አብረን ስናነበው ce soir je vais finir mes devoirs. Ce soir je vais finir mes devoirs ማለት ዛሬ ማታ የቤት ስራዬን ጨርሳለሁ ማለት ነው። ዛሬ ማታ። እሺ እዚህ ጋር ደግሞ ስንመጣ plus tard je serai docteur. ወደፊት ዶክተር እሆናለሁ። አያችሁ ምኞት ነው ማለት ነው። ገና የሚደረግ ነገር ወደፊት ማለት ነው። ግን ይደረግ አይደረግ እርግጠኛ አይደለንም ማለት ነው። ገና ሩቅ ነው ማለት ነው። እሺ እዚህ ጋር ደግሞ ደማ je vais aller voir ma tante. ደማ je vais aller voir ma tante. ነገ አክስቴን ለማየት እሄዳለሁ ነው። እዚህ ጋር ደግሞ futur simple የምንለው ጋር ማለት ነው። quand je serai grand, je serai professeur de français. Quand je serai grand, je serai professeur de français. ይሄን ያለው ማን ነው? አንድ ሕፃን ልጅ ነው ማለት ነው። ሳድግ የፈረንሳይኛ አስተማሪ እሆናለሁ ነው የሚለው። ሲያድግ ሀሳቡን ሊቀይር ይችላል፣ ሊሆን ይችላል፣ የምናውቀው ነገር የለም። ስለዚህ ልዩነታቸውን በአጭሩ ለመግለጽ ማለት ነው ፉቱር ፕሮሽ የምንለው ነገ፣ ዛሬ ማታ፣ ከነገ ወዲያ፣ የዛሬ ወር፣ የዛሬ ሳምንት የምናደርገው ነገር እና እርግጠኛ የሆንበት ማለት ነው። እዚህ ጋር ግን ማለት ነው የዛሬ 20 ዓመት የሆነ ነገር ማድረግ እፈልጋለሁ ልል እችላለሁ። የዛሬ ዓመት እቅድ ማለት ነው። ላይክ እንደ እቅድ ማለት ነው። የዛሬ ዓመት ዶክተር መሆን እፈልጋለሁ ይላል። ለምሳሌ አንድ ልጅ ማለት ነው። ወይም ደግሞ አንድ ሕፃን ልጅ ሳድግ የአስተማሪ መሆን ነው የምፈልገው ይላል ማለት ነው። እና ደግሞ አንዳንዴ ደግሞ ፕሮሚስ ይሆናል ማለት ነው። ቃል ትገቡና ለአንድ ሰው መቼ እንደሆነ አይታወቅም። ከዛም ደግሞ ቃሉ ይከናወን አይከናወን አናቅም ማለት ነው። እዚህ ጋር ነው ልዩነቱ። እሺ ጓደኞቼ የዛሬው ትምህርታችን ይሄን ይመስል ነበረ። እንደገባችሁ ተስፋ አድርጋለሁ። ካልገባችሁም መጠየቅ ትችላላችሁ ማለት ነው። የዛሬ ትምህርታችን ይሄን ይመስል ነበረ። በሚቀጥለው ትምህርት እስከምንገናኝ ሰላም ቆዩ።